ኦኬ አሪፍ ይሰማል። ድምጼን ኮንፊርም አድርጉልኝና እንጀምር። ኦኬ አሪፍ ሀይ ብያለሁ። በቪዲዮ ፈቃደኛ የሆነ ሰው ማብራት ይችላል። ራሴን ላስተዋውቃችሁ፣ አበበ እባላለሁ። የፓይስፔስ ኢኖቬሽን ኮፋውንደር እና ሲቲኦ ነኝ። ይህም ፕሮጀክት ደግሞ አብረን እንግዲህ ከኔና ከቲም ሜምበሮች ጋር ሆነን እንሰራለን ማለት ነው። ስለዚህ ዛሬ የሚኖረን ሴሽን ምንድን ነው? ላይክ ዊክ 0 ነው፣ ኪክ ኦፍ ሴሽን ነው። ፕሮጀክቱ ስለምን እንደሆነ እና ምን እንደምንሰራ አንድ ደግሞ በሚመጣው 8 ሳምንት እንዴት ኮላቦሬት እንደምናደርግ ክሊር ስለ ፕሮጀክቱ የምናወራበት ይሆናል ማለት ነው። እና በጣም ሪሊ ደስ ብሎናል ሁላችሁም ጆይን ስላደረጋችሁን እና እንኳን ደህና መጣችሁ ዌልካም ብለናል ኦል ኦፍ ዩ ጋይስ። የምናያቸው ቶፒኮች ዛሬ ምንድናቸው? መጀመሪያ ኢንትሮዲውስ እናደርጋችኋለን ፓይስፔስ ማን ነው፣ እንዲሁም አብሮ በተባባሪነት ይህንን ፕሮጀክት እንድንሰራ ያገዙንን ማለት ነው። ከዛ ደግሞ ስለ ፕሮጀክቱ እናወራለን። ሶስተኛ ፖይንት ላይ ደግሞ ምን አይነት አፕሮች ተከትለን ይህንን ፕሮጀክት የምንሰራው። አራተኛ ፖይንት ደግሞ እንዴት ነው ኮላቦሬት የምናደርገው የሚለውን እናወራለን። እንትን ፋይናሊ ደግሞ ኪው&ኤ ሴሽን ይኖረናል። ኤኒ ካይንድ ኦፍ ጥያቄ ካለ ክሊር ያልሆነ ነገር እዛ ላይ በምታነሱት ጥያቄ ተመስርተን መልስ እንሰጣለን ማለት ነው። መጀመሪያ እንደ ኢንትሮዳክሽን ስለኛ ስለመናገር ፓይስፔስ ኢኖቬሽን የዛሬ 3 ዓመት የተቋቋመ ቴክኖሎጂ ኤንድ ሪሰርች ዲቨሎፕመንት ካምፓኒ ነው። ቤዚካሊ ሶፍትዌሮችን ዲቨሎፕ እናደርጋለን። ሜን ፎከስ ኤሪያዎቻችን ኤአይንም ጨምሮ የምንሰራቸው ሶሉሽኖች አሉ። እንዲሁም አይኦቲ እና ኤምቤድድ ሲስተሞችንም ጨምሮ እንሰራለን። ለኢንተርናል ዩዘሮቻችንም ለራሳችን ፕሮዳክቶችም እንዲሁም ለፎሪን ክላይንቶች እንሰራለን። ሁለተኛው ደግሞ ስቶክ ማርኬት ዶቲቲ ነው፣ አብሮ እንደ ፓርትነር ያለን። ስቶክ ማርኬት ዶቲቲ ደግሞ ፋይናንሻል ሊትሬሲ ላይ፣ ፋይናንሻል ዳታ እና ዲጂታል ሚዲያ ላይ ሁላችሁም እንደምታውቁት ካፒታል ማርኬት ሊጀምር ነው። ከዛ ከ2 ዓመት ጀምሮ ፋይናንሻል ሊትሬሲ ላይ በአማርኛ ስለ ካፒታል ማርኬት ኮርሶች እየሰራ እንዲሁም ፋይናንሻል ኢንፎርሜሽኖችን ሸር እያደረገ ያለ ድርጅት ነው። እንዲሁም ትሬዲንግ አፕ ሁሉ ቢውልድ አፕ አርጎ ከፓይስፔስ ጋር ሞር እሱ ላይ እየሰራ ነው። ሶስተኛው ደግሞ ፓይ ፋይናንሻል ነው። እሱ ደግሞ የፊንቴክ ካምፓኒ ነው፣ ጀስት በመመስረት ላይ ያለ ነው። ስለዚህ ይህን ይመስላል ስለ ኢንትሮዳክሽኑ። ከዛ ቀጥሎ ስለ ኢንተርንሺፕ ስናወራ ይሄ ኢንተርንሺፕ ኦፈር የተደረገው ማንኛውም ለኤአይ ኢንተረስት ላለው ለማንኛውም ሰው ነው። ምክንያቱም ይሄኛው ፕሮጀክት ከኮድ ባሻገር ሌላ የሚሰሩ ስራዎች ስላሉ ሁሉም ሰው በሚችለው መልኩ ኮንትሪቢዩት አድርጎ ስለ ኤአይ ተምሮ እና ፓርቲሲፔት ማድረግ የሚችለውን ነገር አድርጎ አንድ የጋራ ፕሮዳክት መስራት ስለሆነ ኢንተረስትድ የሆኑ ሰዎችን ሁሉ ነው የተቀበልነው ማለት ነው። ኢንተርንሺፑ የ8 ሳምንት ኢንተርንሺፕ ፕሮግራም ነው። ኢትስ ፉሊ ሪሞት ኤንድ ዊክሊ በኋላ ላይ ዲስከስ እናደርጋለን። ወይዘር ቅዳሜ ወይ እሁድ እየተገናኘን አፕዴት የምንደራረግበት እንዲሁም ዊክዴይስ ላይ እንዴት ኮላቦሬት እንደምናደርግ እናወራለን። እሱኝ ነው። ኤንድ ሶስተኛው ሰልፍ ፓክ እና ደግሞ ኮላቦሬቲቭ ነው። ዳት ሚንስ እንደ ትራዲሽናል ኢንተርንሺፕ ኦር ደግሞ እንደ ኮርፖሬት ኢንተርንሺፕ ጀስት ገብቶ የሆነ አሳይን እየተደረገ ታስክ መስራት ሳይሆን ላይክ ዊ ሃቭ ዘ ፕሮብለም ኤንድ ዜን አፕሮቹ አለ እና ምን ሶሉሽን እንደምንፈልግ እናውቃለን። ስለዚህ ጋይስ ኮላቦሬት አድርጋችሁ ያንን ፕሮብለም ሶልቭ ለማድረግ መሞከር ነው። በዛ ፕሮሰስ ውስጥ ቻለንጅ ሲያጋጥም እኛ እና ቲሞቻችን እንዳጋዥ ሆነን አለን ማለት ነው። አዝ ቻለንጅ በዚህ ፕሮጀክት ምንድን ነው ቻለንጅ ኤግዛክትሊ ሶልቭ የምናደርገው ነገር ካለን ፋይናንሻል ሊትሬሲ በሀገራችን ላይ ብዙም ያን ያክል የሚባል አይደለም። ትንሽ ዝቅ ያለ ፋይናንሻል ሊትሬሲ ነው ያለን እንደ ሀገር። ዳት ኢዝ ዘ ኮር ፕሮብለም። እሱም ደግሞ
ስለ ፋይናንሻል መረጃዎች በጣም ሊሚትድ የሆነ አክሰስ ነው ያለው፣ ወይንም ደግሞ አክሰስ ካለም በውጭ ሀገር ቋንቋዎች ስለሆነ በሎካል ቋንቋዎች ስለ ፋይናንሻል ኢንፎርሜሽን ብዙም ሶርስ የለም። ሁለተኛው ደግሞ ፋይናንሻል ፕሮዳክቶች ብዙ ጊዜ ኮምፕሌክስ ናቸው። ማለት ብዙዎቻችን ባንክም ሞባይል ባንኪንግ ምናምን እንጠቀማለን፣ ግን ባንክ እንዴት ነው የሚሰራው? ባንክ ላይ ያለን መብት ኦር ደግሞ መጠቀም የምንችላቸው በነፊቶች ምናምን ብዙ ነገሮች አሉ። ግን እሱ ትንሽ ፕሮዳክቶቹ ኮምፕሌክስ ስለሆኑ ነገር መጠቀም ያለብንን ነገር ከፋይናንሻል ኢንስቲትዩሽኖች አንጠቀምም። ይህም ሶስተኛው ደግሞ አሁን ሁሉም ነገር ዲጂታል እየሆነ በሄደ ቁጥር ስካም እና ሚስ ኢንፎርሜሽንም ሀፕን ያደርጋል። አንድ የመጨረሻው ደግሞ ከመጀመሪያው ላይ እንዳልነው አብዛኞቹ በውጭ ቋንቋዎች ስለሆኑ በሀገራችን ቋንቋዎች ወይም በሎካል ቋንቋዎች ስፔሲፊክ የሆነ ጋይዳንስ ስለሌለ እሱን እንደ ፕሮብለም እሱን አንድ ሶልቭ የምናደርገው ማለት ነው። ስለዚህ ሶሉሽን ምንድን ነው? ይሄኛው አሁን አብረን ሁላችንም ቢልድ የምናደርገው ብሪቱ ፋይናንስ ቦት ይህንን ሶሉሽን ይህንን ፕሮብለም ሶልቭ አድርጎ ይመጣል ብለን ነው የምናስበው። ከዛ አክሰሰብል የሆነ ለማንኛውም ሰው ትረስት ወርዚ የሆነ ዳት ሚንስ ትረስት ወርዚ የምናደርገው ፊድ ባደረግነው ዳታ ልክ ስለሆነ ጥሩ የሆነ ዳታ ሎካል ዳታ ካለን ትረስት ወርዚ የሆነ የቻት ቦት ፕሮቫይድ ማድረግ እንችላለን ማለት ነው። ሶስተኛ ደግሞ አማርኛና እንዲሁም ሌሎች የሎካል ላንጉጆችንም አብረን ኢንኮርፖሬት ማድረግ እንሞክራለን። አራተኛው ደግሞ ዳታችንም ኦር ዳታውን በምንሰበስብበት ጊዜ ቬሪፋይድ ከሆኑ ሶርሶች እንዲሁም ደግሞ ለኢትዮጵያ ስፔሲፊክ ዶሜን ወይም ስፔሲፊክ ኒዮሎጂ ሬሌቨንት የሆኑ ዳታዎችን ብቻ ይሆናል ማለት ነው የምንሰበስበው። ኤንድ ፋይናሊ ጀስት ፋንሲ የሆነ ነገር መስራት ሳይሆን ጀስት ኢዚ ቱ ዩዝ የሆነና ማንኛውም ሰው ቴክሳብ ያልሆነ ሰው ራንደም ሰው ሊጠቀመው የሚችል ኢንተርፌስ ነገር ሰርተን ይህንን ፕሮብለም ሶልቭ ማድረግ ይሆናል ማለት ነው። ሰው አዝ ፕሮጀክት ጎል ምንድነው ጎሉ? የመጀመሪያው we have to develop የፋንክሽናል የሆነ ፕሮቶታይፕ ከዳታ ኮሌክሽን ጀምሮ ኤአይ ቻትቦቱን ሰርተን ዲፕሎይ እስከማድረግ ማለት ነው። ለሱ ኤጀንቲክ ራግ ነው የምንጠቀመው። ስለዚህ ስለ ኤጀንቲክ ራግ በኔክስት ስላይዶች ዲቴይል እናወራበታለን። ሁለተኛው ደግሞ ሃይ ኳሊቲ ዳታ፣ ምክንያቱም ጀስት ጋርቤጅ እስከሆነ ድረስ ሃይሊ ኳሊቲ ዳታ ካለን ሃይሊ ኳሊቲ የሆነ አውትፑት ስለሚኖረን ማለት ነው። ከዛ ደግሞ ከዚህ አሁን ከግሩፓችን ውስጥ መልቲ ሊንጓል የሆነ ሰው ካለ ሎካል ላንጉጅ ላይ ኒዮሎጂ ቤዛችንን መልቲ ሊንጓል አድርገን የምንሰራው ቻትቦት መልቲ ሊንጓል ካፓቢሊቲ ይኖረዋል ማለት ነው። ስለዚህ ይህን ሁሉ ስናደርግ ደግሞ ኮንተንቶቹ ኢትዮጵያን ስፔሲፊክ መሆን መቻል አለባቸው ማለት ነው። ሶስተኛ ላይ ደግሞ ሲምፕል የሆነ ዌብ ቤዝድ የሆነ ነገር እንሰራለን። እዚህ ጋር ያው ስካይዝ ደ ሊሚት ባውንደሪውን ፑሽ አድርጎ መሄድ ኢትስ ኦልዌይስ ኦፕን ነው እሱ። አራተኛው ላይ ደግሞ ፕሮጀክቱን ጀስት መስራት ብቻ ሳይሆን እንደ ግሩፕ ስለሆነ ቻሌንጁ ግሩፑን በጣም ኮላቦሬቲቭ በሆነና ሁላችንም በመተጋገዝ ጓደኞቻችሁን በመተጋገዝ አንዱ የሚያውቀውን ሌላውን እያሳወቀ ጥሩ አውትፑት ይዞ ሁሉም እየተሳተፈ ያለ ሰው ጥሩ አውትፑት ይዞ እንዲወጣ ማድረግ ነው አዘጎን። ኤንድ ፋይናሊ ደግሞ ጥሩ ፕሮዳክት ከሰራን ፋይናሊ ሪፋይን አድርገን እሱን ኦፕን ሶርስ የምናደርገው ይሆናል ማለት ነው። ሶ እዚህ ጋር እንደ ጎል ስናወራ ሶሉሽኑን ኤጀንቲክ ራግ ቤዝድ ነው ብለናል። ስለዚህ ሶሉሽኑ ኤጀንቲክ ራግ ከሆነ ጀስት ብሪፍ የሆነች ሲምፕል ኤክስፕላኔሽን ለመስጠት ምንድን ነው ኤጀንቲክ ራግ እና ሃው ኢት ወርክስ የሚለውን እናያለን ማለት ነው። ያ ሶ ኤጀንቲክ ራግ ምንድን ነው የሚለውን ከማየታችን በፊት ጀስት እንደው ብሪፍ ነገር ለመስጠት ጀነሬቲቭ ኤአይ ወይንም ደግሞ ከጀነሬቲቭ ኤአይ አንዱ የሆነው ኤልኤልኤም ወይም ላርጅ ላንጉጅ ሞዴል ወይንም ደግሞ ቻትቦት የምንለውን ነገር ማየቱ አስፈላጊ ስለሆነ ላይ ሁላችንም እንደምናውቀው ቻት ጂፒቲ ኦር ዋትኤቨር ኤልኤልኤም አለ። እሱ እንዴት ነው የሚሰራው? ጀስት ዊ አስ ኤ ዩዘር
ፕሮምፕት እንጽፋለን ወይም ጥያቄያችን እንጽፋለን። ከዛ በኋላ ያ ሞዴል ትሬን በተደረገበት ዳታ ወይም በዛ ቤዝድ ኦን ዳት ቴክኖሎጂ ሪስፖንስ ጀነሬት ያደርግልናል ማለት ነው። ስለዚህ የቲፒካል ቻት ቦቶቹ ኢዝ ያው ቢሃይንድ ደ ሲን ቴክኒካሊቲ ዲቴል እንደሆነው ግን አንደርኔት ደ ሁድ ይሄ ነው ፕሮሰሳቸው። ጀስት ፕሮምፕት እንጽፋለን፣ ፕሮሰስ ያደርጋሉ፣ መልስ ጀነሬት ያደርጉልናል ማለት ነው። ሶ ይህንን አፕሮች የማንጠቀመው ለዚህ ለፋይናንሻል ሊትሬሲ አንደኛ ለእኛ ሀገር ስፔሲፊክ ዶሜን ኒዮሎጂ ጀነራል ኒዮሎጂ ሊኖረው ይችላል፣ ግን ዶሜን ስፔሲፊክ ኒዮሎጂ የለውም። ከዛ ደግሞ ሁለተኛ ደግሞ የራሳችንን ዳታ ኢንኮርፖሬት ማድረግ እንፈልጋለን ማለት ነው ከዚህ ኤልኤልኤም ላይ። ስለዚህ ይሄኛውን አንከተልም ማለት ነው። ሶ ምንድነው የምንከተለው? ራግ አፕሮች ነው ብለናል፣ ኤጀንቲክ ራግ። ስለዚህ ከኤጀንቲክ ራግ በፊት ራግ ራሱ ምንድን ነው ወይንም ደግሞ የራግ ወርክ ፍሎው እንዴት ነው የሚሰራው ወይም ከኤልኤልኤሙ እንዴት ነው የሚለየው ካለን ራግ ማለት ጀስት ሪትራይቫል አጉመንትድ ጀነሬሽን ይባላል። ሰው እንዴት ነው የሚሰራው? አዜ ዩዘር ፕሮምፕት እንጽፋለን። ሶስቱን ፕሮምፕት ስንጽፍ ፕሮምፕቱ ወይንም ደግሞ ቴክስት ቤዝዱ ማሽን ላንጉጅ መሆን ስላለበት ወደ 01 ይቀየራል። እሱ ፕሮሰስ ኢምቤዲንግ ይባላል። ማለት ዋትስ ላይፍ የሚለውን ነገር ኤቭሪ ወርድን ኢምቤድ ተደርጎ ወደ ቬክተር ዳታቤዝ ስቶር ይሆናል፣ የጠየቅነው ጥያቄ ማለት ነው። ከዛ ደግሞ አት ዘ ሴም ታይም ኒዮሎጂ ቤዝ ክሬት እናደርጋለን ብለናል። ለምሳሌ በእኛ ስፔሲፊክ ኬዝ የፋይናንሻል ሊትሬሲ ቻት ቦት ነው ያልነው አይደለም። ስለዚህ የፋይናንሻል ኒዮሎጂ ቤዝ ክሬት እናደርጋለን ማለት ነው። ላይክ ዋት ኢዝ መኒ፣ ዋት ኢዝ ኢንቨስትመንት ኦር ዋትኤቨር እያለን የኒዮሎጂ ቤዝ ክሬት እናደርጋለን ማለት ነው። ስለዚህ ከዛ ኒዮሎጂ ቤዝ ላይም እሱ ኒዮሎጂ ቤዝ ኢምቤድ አድርገን ወደ ቬክተር ዳታቤዛችን ስቶር ማድረግ አለብን። የእሱ ፕሮሰሱ እንዴት ነው? መጀመሪያ ቢውልድ አፕ ያደረግነውን ኦር ኮሌክት ያደረግነውን ኒዮሎጂ ቤዝ ሎድ እናደርጋለን። ዶክመንቱ ኢንጀስት ይደረጋል። ሂውጅ ዶክመንት ስለሚሆን ለፕሮሰሲንግ እንዲመች ማኔጀብል ወደሆነ ቻንክ ስፕሊት ይደረግና መልቲ ቻንክ ይሰራል ማለት ነው። ከዛ በኋላ በዛ ቤልዱን በየቻንኩ ደግሞ እሱን ኢምቤድ እናደርጋለን። ከዛ ወደ ቬክተር ዳታቤዛችን ስቶር እናደርገዋለን ማለት ነው። ከዛ በኋላ ሄር ፕሮምፕታችን እና ኒዮሎጂ ቤዛችን ቬክተር ዳታቤዛችን ላይ ስቶር ሆኗል። ከዛ ኔክስት ቲንግ ምንድነው? ዩዘራችን ያንን ጥያቄ ጠይቋል። ከዛ ኒዮሎጂ ቤዛችንም ዳታቤዛችን ላይ አለ። ከዛ ቀጥሎ የሚመጣው ስቴፕ ምንድነው? ሪትራይቭ ማድረግ ነው። ዳት ሚንስ የሰውየው የጠየቀው ጥያቄ አለ፣ ከዛ መረጃው አለ ዳታቤዝ ላይ። እዛ ውስጥ ሲሚላሪቲ ሰርች እንሰራለን ማለት ነው። ላይክ ዋት ኢዝ መኒ ብሎ ከሆነ የጠየቀው ወይንም ደግሞ ሃው ቱ ኦፕን ቴሌብር አካውንት፣ የቴሌብር አካውንት እንዴት መክፈት እችላለሁ ብሎ ከሆነ የጠየቀው እኛ ኒዮሎጂ ቤዛችን ላይ የቴሌብር አካውንት እንዴት እንደሚከፈት መረጃ ይኖረናል። ስለዚህ ቤዝድ ኦን ዳት ያንን ኮንቴክስት ይወስድና ራንክ እንሰራለን ማለት ነው። ማለት ራንክ ወይንም ደግሞ ሲሚላሪቲ ሰርች ይባላል። ለሲሚላሪቲ ሰርች አሉ ዲፈረንት ቱሎች የምንጠቀማቸው። ለምሳሌ ፋይስ አንዱ ነው ሲሚላሪቲ ሰርች የምንሰራበት፣ የፌስቡክ ኤአይ ሲሚላሪቲ ሰርች የሚባለው ማለት ነው። የጠየቅነውን ጥያቄ እና የኒዮሎጂ ቤቱን ሲሚላሪቲውን ያወዳድርና ሞር ሬሌቨንት የሆነውን ኮንተንት ራንክ አድርጎ ይሰጠናል ማለት ነው። ከዛ ቀጥሎ የሚመጣው አርጉመንቴሽን ነው። ዳት ሚንስ የዩዘር ፕሮምፕቱ ወደ ዳታቤዙ ብቻ ሳይሆን የሚላከው ወደ አርጉመንቴሽኑም አብሮ ይላካል። ከዛ አርጉመንቴሽን ላይ ምን እናደርጋለን? የዩዘሩ ፕሮምፕት አለ። ከዛ ፕላስ ደግሞ ቢውልድ አፕ የምናደርገው ቻት ቦት ኢንስትራክሽን እንሰጠዋለን። ለምሳሌ ሁላችሁም ስትጠቀሙ እንዳስተዋላችሁት ቻት ጂፒቲ ላይ ሄዳችሁ ሁዋሪ ኦር ሳምቲንግ ብትሉት አም ቻት ጂፒቲ ዴቨሎፕ ባይ ኦፕን ኤአይ እንደዚህ አግዛችኋለሁ የሚለው ማለት ነው። ዳት ሚንስ እሱ ቻት ቦቶቹም ኢንተርናሊ ፕሮምፕት ይደረጋሉ፣ ኢንስትራክሽን ይሰጣቸዋል። ለምሳሌ አሁን እኛ ይሄንን በእኛ ኬዝ ብንለዋለን፣ ኦኬ ብሬቱ ነሽ በኢትዮጵያ ፋይናንሻል ነገር ላይ እንደዚህ መረጃ የምትሰጭ ነሽ፣ ከዛ ደግሞ ባለሽ ኒዮሎጂ ነው መልስ መመለስ ያለብሽ ምናምን ብለን ዲቴል የሆነ ፕሮምፕት እና ኢንስትራክሽን እንሰጣታለን ማለት ነው።
ከዛ የዩዘሩ ፕሮምፕት አለን፣ የኢንስትራክሽን አለ። ከዛ ደግሞ እዚህ ጋር ራንክ አድርገን ያገኘነው ለጥያቄው መልስ የሚሆን ኮንቴክስት አለ ማለት ነው። እነሱን ሶስቱን ኮምባይን እናደርግና ወደ ኤልኤልኤሙ ፊድ እናደርገዋለን ማለት ነው። ን ኤልኤልኤሙ ስራው ምን ይሆናል? እነዚህን ሶስቱን ነገሮች ወስዶ ለእኛ ሪደብል የሆነ መልስ ጀነሬት ማድረግ ይሆናል ማለት ነው። ስለዚህ በጣም ሲምፕል በሆነ መንገድ የራግ ወይም ደግሞ ሪትራይቫል አግመንትድ ጀነሬሽን ወርክ ፍሎ ወይም ደግሞ ፕሮሰሱ ይሄን ይመስላል ማለት ነው። ስለዚህ ከዚህ ይልቅ ለምንድን ነው ኤጀንቲክ ራግ የምንጠቀመው ከራግ ባሻገር ካልን ኔክስት ያለውን ነይና ኤጀንቲክ ራግ ሲሆን ፍሎ ወርክ ፕሮሰስ ምናምን ተመሳሳይ ነገር ነው። የሚለየው ነገር ኢዝ ኤልኤልኤሙን ከራግ ብቻ ሲሆን የተጠቀምነው አንድ ጊዜ ብቻ ነው። ኦንሊ እነዚህን ዩዘር ፕሮምፕቱን ኢንስትራክሽን እና ኮንቴክስቱን ካገኘ በኋላ መልሱን ብቻ ጀነሬት እንዲያደርግልን ማለት ነው። ግን ከዛ ባሻገር ኤልኤልኤሙን ዩቲላይዝ ማድረግ የምንችልበት መንገድ አለ። እሱ ነው ወደ ኤጀንቲክ ራግ አፕሮቹ የሚያመጣን ማለት ነው። ለምሳሌ በዲፈረንት ወይ የራግ አፕሊኬሽኑን ኤጀንቲክ ማድረግ ይቻላል። ግን ሞስትሊ ጥቅም ላይ ያለው ወይንም ደግሞ ለአጠቃቀም ቀላል የሆነው ይሄኛው አፕሮች ነው። ለምሳሌ የኒዮሎጂ ቤዛችንን ክሬት ስናደርግ ወይም ዳታቤዙን ክሬት ስናደርግ መልቲ ዳታቤዝ ሊኖረን ይችላል። ኦኬ፣ ለምሳሌ እዚህ ጋር የመጀመሪያው ኒዮሎጂ ቤዛችን ስለ ሞባይል፣ ሁለተኛው ኒዮሎጂ ቤዛችን ስለ ኢንቨስትመንት ሊሆን ይችላል፣ ሶስተኛው ስለ ባንኪንግ ሊሆን ይችላል። ስለ ሴቪንግ እያደረግን መልቲ ዳታቤዝ ሊኖረን ይችላል። ሲምፕል የሆነ ራግ ከተጠቀምን ኤጀንቲክ ካልሆነ ምንድነው የሚያደርገው? ልክ በዚህኛው ፍሎ ስለሆነ ሲሚላሪቲ ሰርቹን ከአንድ ዳታቤዝ ላይ ብቻ ነው ቼክ የሚያደርገው። ዳት ሚንስ ኮምፒቴሽናሊ ኤክስፔንሲቭ ይሆናል ማለት ነው። ላይክ ሂውጅ የሆነ ዳታቤዝ ስለሚሆን ማለት ነው። ላርጅ ላንጉጅ ሞዴሉን ከዩዘር ኩዌሪ ካደረገ ወይም ደግሞ ዩዘር ፕሮምፕቱን ከጻፈ በኋላ ኤልኤልኤሙን እዚህ ጋር ዩቲላይዝ እናደርገዋለን አዝ አን ኤጀንት ማለት ነው። እሱም ምን ይባላል? ሮተር አፕሊኬሽን ማለት ነው። ዳት ሚንስ እዚህ ጋር አሁን ሃው ቱ ኢንቨስት ብሎ ዩዘሩ ጠየቀ። ከዛ ይሄኛው ኤጀንት ምንድነው የሚያደርገው? የዩዘሩን ኢንቴንሽን ወይም ደግሞ የጥያቄውን ኢንቴንሽን አንደርስታንድ ያደርጋል ማለት ነው። ዳት ሚንስ ሃው ቱ ኢንቨስት ብሎ ነው የጠየቀው። ከዛ ደግሞ ዳታቤዛችን ላይ ስለ ኢንቨስትመንት ያለ ዳታቤዝ አለ፣ ስለ ሞባይል ባንኪንግ ያለ ዳታቤዝ አለ። ስለዚህ ኤልኤልኤሙ ሮት ይሰራል ማለት ነው። ዳት ሚንስ ሃው ቱ ኢንቨስት ብሎ ነው የጠየቀው። ስለዚህ ለኢንቨስትመንት ሪሌቫንት ወደ ሆነው ዳታቤዝ ሄዶ ሲሚላሪቲ ሰርቹን ሰርች እንዲያደርግ ያደርጋል ማለት ነው። ስለዚህ ኤጀንቲክ ያስባለው ኦን ቢሃፍ ኦፍ አስ። አሁን ለምሳሌ ኤልኤልኤም ላይ እኛን እናደል ጥያቄ እንጠይቀዋለን ይመልሳል፣ ከዛ ጥያቄ እንጠይቀዋለን ይመልሳል። እንደዛ ነገር ነው። እዚህኛው ግን ሂውማን ኢንተርቬንሽን ሳይኖር ሰውየው ይጠይቃል፣ ከዛ በኋላ ሪሌቫንት ወደሆኑ ዳታቤዝ አድርጎ ፕሮሰሱን የሚያስቀጥለው ማለት ነው። ስለዚህ እኛም አሁን የምንሰራው አፕሮች ይህንን አፕሮች ነው ማለት ነው የምንከተለው። አንደኛ መልቲ ዳታቤዝ ይኖረናል። ላይክ ፋይናንሻል ሊትሬሲ ሲባል ጀስት ሂውጅ የሆነ ኮንሰፕት ነው፣ ወይም ደግሞ መልቲ የሆኑ ነገሮች አሉ። ላይክ ከዋት ኢዝ መኒ ጀምሮ እስከ ሃው ቱ ኢንቨስት ድረስ የሚለው ነገር ስለሆነ ማለት ነው። ስለዚህ በዚህ ኢንቢትዊን ዲስ ብዙ ፋይናንሻል ኢንስቲትዩሽኖች አሉ እና ደግሞ ብዙ የሆኑ ፋይናንሻል ኮንሰፕቶች ስላሉ ሁሉንም አንድ ዳታቤዝ እና አንድ ኒዮሎጂ ቤዝ ከምናደርገው መልቲ ስለምናደርገው ለዛ ይህንን ኤጀንቲክ አፕሮቹን ተጠቅመን ፕሮብሌሞችንን ሶልቭ እናደርጋለን ማለት ነው። ስለዚህ ኦንሊ ዲፈረንስ ከራጉ ምንድነው? ይሄኛውን ኤጀንት አድ ማድረጋችን ነው። የሱም ኤጀንት ፋንክሽናሊቲ ኦር ደግሞ ጠቀሜታው ምንድነው? በዚህ ኬዝ ሮቲንጉን መስራት ነው። ሮቲንጉን ማለት የዩዘሩን ጥያቄ ወይም የዩዘሩን ኢንቴንሽን አንደርስታንድ ያደርጋል። ኢቭን እዚህ ጋር ዩዘሩ ጋርም ላይክ እንደዚህ ለማለት ፈልገህ ነው ኦር ሳምቲንግ ብሎ ማለት ነው።
ሶ ቤዝድ ኦን ዳት እሱን ሮውት አድርጎ አይዘር ወደ አንደኛው ዳታቤዝ ወር ወደ ሁለተኛው ዳታቤዝ ያደርጋል። ከዛ በኋላ ያለው ፕሮሰስ ኢዝ ሴም ፕሮሰስ ከራግ አፕሮቹ ጋር ማለት ነው። ስለዚህ ይሄኛውን አፕሮች እንጠቀማለን ማለት ነው። ይሄኛው ኦንሊ እና ባይብሊካል የሆነ አፕሮች ላይሆን ይችላል። ስለዚህ ፊው ጋይስ በሌላ አፕሮች ውስጥ ከመጣችሁ አሪፍ ነገር። ሶ ይህንን እንግዲህ ስንሰራ እንዴት ነው ኮላቦሬት የምናደርገው? የመጀመሪያው ያው አዜ ቲም ነው። ኦልሞስት ወደ 35 ገደማ ሜምበር ነው ያለን። ስለዚህ እሱ ጋር በሶስት ዴዲኬትድ ግሩፕ ይከፈላል ማለት ነው። ኦልሞስት 10 11 አይነት ገደማ ወር 12 አካባቢ ሆነን ይከፋፈላል። እና ሁለተኛው ፖይንት ደግሞ ሰልፍ ድሪቭን ነው። ዳት ሚንስ ግሩፑ እያንዳንዱ ግሩፕ ለራሱ ግሩፕ ሪስፖንሲቢሊቲ ይወስዳል። ዳት ሚንስ ታስክን ፕላን ማድረግ፣ ፕሮብለሞችን ሶልቭ ማድረግ እና እንዲሁም ወርክ ፍሎውን ማኔጅ ማድረግ ማለት ነው። ሶ እኛ እኔ ፕሮብለም ሲኖር አለን፣ ግን ደግሞ በአሰራራችሁ እና በስራችሁ ውስጥ ጣልቃ አንገባም ማለት ነው፣ ሪኩዌስት ካላደረጋችሁም። ከዛ ሶስተኛው ደግሞ ምንድነው ሁላችሁም አዘ ግሩፕ ሶስቱም ግሩፕ ሶልቭ የሚያደርገው ሴም ፕሮብለም ነው፣ ግን የየራሳችሁን ኦን ቨርዥን ነው የምትሰሩት ማለት ነው። ሶ ቤዝድ ኦን ዳት ፋይናል ፕሬዘንት በሚደረገው ሁኔታ ጄጅ አድርገን እናያለን የሚሆነው። ከዛ ዋናው ፎከሱ ግን እዚህ ጋር ምንድነው በቃ ለርን ማድረግ ኮላቦሬት እና አት ኤንድ ኦፍ ዘ ዴይ ጥሩ ፕሮዳክት ቢልድ ማድረግ ይሆናል ማለት ነው። ከዛ እዚህ ጋር የግሩፕ ላይ በፈቃደኝነት ያው ሊድ እና ኮሊድ ይኖራል። ሶ ሊድ እና ኮሊዱ ግሩፑን ማኔጅ ማድረግ፣ ታስኮችን አሳይን ማድረግ ምናምን ያስፈልጋል። ስለዚህ ሁሉም ሰው ፕሮአክቲቭ ሆኖ መሳተፍ መቻል አለበት ማለት ነው። የፕሮጀክት ታይም ላይናችን ያው ዛሬ ኪክ ኦፍ ሴሽን ነው፣ ዊክ 0 ነው። ከኔክስት ዊክ ጀምሮ ነው ካውንቲንግ ዳውኑን የምንጀምረው ማለት ነው። 8 ሳምንት ነው በአጠቃላይ። ይሄኛው እኛ እንደ ራፍ ፕላን ብለን ያሰብነው ምንድነው የመጀመሪያው ሳምንት ከዊክ 1 እስከ 2 ድረስ ኒዮሎጂ ቤዙን መስራት እና ፋውንዴሽናል ሴትአፑን ማድረግ፣ ከዊክ 2 እስከ 4 ደግሞ የኒዮሎጂ ቤዙን ክሬት ማድረግ እንዲሁም ኢኒሻል ራግ ፓይፕላይኑን መስራት ይሆናል። ከአምስተኛው እስከ 6ኛው ሳምንት ደግሞ ፉል የሆነውን የራግ ፓይፕላይን ዴቨሎፕ ማድረግ እና ኤጀንቲክ ሎጂኩን አድ ማድረግ ይሆናል ማለት ነው። ዊክ 7 ላይ ደግሞ ሞዴሉን ቴስት ማድረግ እንዲሁም ሪፋይን የሚደረግ ካለና ዩአይ ላይ መስራት ይሆናል። ዊክ 8 ላይ ደግሞ ቴስት አድርጎ ዶክመንቴሽን እና ዴሞን ፕሪፔር ማድረግ እንዲሁም በተጨማሪ ደግሞ ከዚህ ስቴፕ ፋርዘር የሄደም ሰው ካለ ደግሞ ሰርቨር ላይ ዲፕሎይ ማድረግ ይችላል ማለት ነው። ከዛ ፋይናሊ ዊክ 9 ላይ ኦር ደግሞ ኮመንዴት መርጠን ደግሞ ሾኬዝ ኢቨንት እናዘጋጃለን ማለት ነው። ስለዚህ ይህንን ይሆናል ጆርኒ። አዜ ቱል የምንጠቀማቸው ምንድን ነው? ለኮሚኒኬሽን እና ለኮላቦሬሽን የምንጠቀመው ስላክ ነው። ከዚህ ሚቲንግ በኋላ ኢንቪቴሽን ሊንክ ይላክላችኋል ሁላችሁም በኢሜይላችሁ። ሶ እዛ ስላክ ቻናል ላይ ስላክ ላይ ዲፈረንት ቻናሎች ይኖሩናል። ሪሶርስ ይኖራል። ላይክ ለዚህ ስራ የሚጠቅሟችሁን ሪሶርሶች፣ ቪዲዮዎች፣ ብሎጎች እንዲሁም ፓኬጆች ምናምን ሲኖሩ የእነሱን ዳታዎች ሸር እናደርጋቸዋለን። እሱን ሪሶርስ ላይ እናደርጋለን። ጀነራል ላይ ደግሞ ናው ዩ አር እንግዲህ ከኮላቦሬት ከሚያደርጓችሁ ልጆች ጋር ጓደኛ ናቸው፣ ፕሮብለም ሶልቭ ልታደርጉ ነው። ሶ ጀነራል ላይ ጀስት ሃንጋውት አድርጉ፣ ቻት አድርጉ፣ ተዋወቁ፣ ኔትወርክ አድርጉ። ቀጥሎ ደግሞ ሜንተርሺፕ ነው። እዛ ላይ ኤኒ ካይንድ ኦፍ ፕሮብለም ሲኖር ታግ አድርጋችሁን እኛን ጥያቄ መጠየቅ ይቻላል። ሶ እሱን እናደርጋለን ማለት ነው። ኤንድ ኔክስት እና በጣም ደግሞ ኢምፖርታንት ቻናል ደግሞ ሜም ነው። ሶ ሌትስ ሃቭ ፈን፣ ስራውን እየሰራን ፈንም ማድረግ አለብን። እዛ ላይ ደግሞ እንግዲህ አሪፍ አሪፍ ሜም ስታገኙ ድሮፕ አድርጉ። ቀጥሎ ደግሞ ለእያንዳንዱ ግሩፕ የራሱ የሆነ ቻናል አለ፣ የግሩፑ ሜምበር ብቻ ፓርቲሲፔት የሚያደርግበት ማለት ነው። እነዚህኞቹ ቻናል ላይ ሁሉም ሜምበር አክሰስ ያደርጋቸዋል። ግሩፕ ቻናል ግን
ኦንሊ የግሩፕ ሜምበሮች ብቻ ናቸው አክሰስ የሚያደርጉት። እሱም ስኳድ 1 ስኳድ 2 ስኳድ 3 ብሎ ግሩፕ ተደርጓል። ግሩፕ ፎርም ከተደረገ በኋላ ወደ የግሩፓቸው አድ ትደረጋላችሁ ማለት ነው። ለኮድ ኮላቦሬሽን ደግሞ ያው ጊታር ነው የምንጠቀመው። ለሱም በየግሩፕ ሪፖዚቶሪ ተከፍቶ አክሰስ ይሰጣቸዋል ማለት ነው። ለዴቨሎፕመንት ደግሞ ያው ፓይተን ነው የምንጠቀመው። ኤንድ ኤልኤልኤም እና ራጉን ደግሞ ለመስራት ላንጉዌጅን እና ኤልላማ ኢንዴክስ ኦር ሌላም ሶሉሽን ካለ እሱንም ስላይዝ ማድረግ ይቻላል። ኤፒአይ ካስፈለገ ጉግል ኤአይን እንጠቀማለን። ለቬክተር ዳታቤዛችን ደግሞ አዝ ክሮማዴቢን መጠቀም እንችላለን። እንዲሁም ሌላ አማራጭ ካለ እሱንም እንደዛው ነው። ዩአይውን ደግሞ ጀስት ሲምፕል ዩአይ ከሆነ መስራት የምትፈልጉት ስትሪምሊት ኦር ግራዲዮ መጠቀም ይቻላል። ለሲሚላሪቲ ሰርቹ እና ለሴማንቲክ ሰርቹ ደግሞ ፋይስ መጠቀም ይቻላል። ከዛ ኮምፒውት ለማድረግ ደግሞ ጉግል ጂፒዩ ፍሪ አክሰስ ስላለው ጉግል ኮላብ ላይ እሱን መጠቀም ትችላላችሁ ማለት ነው። ይሄ ኦንሊ አቬለብል የሆኑ ቱሎች ሳይሆኑ ኤግዛምፕል የተጠቀሱ ናቸው። ኤኒ ካይንድ ኦፍ ቱል ፕሮጀክቱን ሰክሲድ ለማድረግ የሚጠቅም ቱል መጠቀም ይቻላል ማለት ነው። ሶ አዝ ኮላቦሬሽን ጋይድላይን እና የኛ ኤክስፔክቴሽን ምንድን ነው? መጀመሪያ በቃ ፌር የሆነ ፕሌይ ነው መሆን መቻል ያለበት። ላይክ እንደ ትምህርት ቤት ፕሮጀክት ወር ምናምን የሆኑ የተወሰኑ ሰዎች ብቻ ሰርተውት ሰሚት የሚደረግ ፕሮጀክት መሆን መቻል የለበትም። እሱ በጣም ወሳኝ ነገር ነው። ላይክ የግሩፕ ሊድ እና ኮሊዶች እሱን ነገር ሃርድሊ ትቆጣጠራላችሁ ማለት ነው። ከምንም በላይ ግን ያው ሁሉም ሰው እዚህ ጋር ዋይዝ እና ትልቅ ሰው ነው ያለው። ስለዚህ ራሱን ታይሙን ኢንቨስት ካደረገ አይቀር በዚህ 8 ሳምንት ውስጥ በቃ the most out of this project አግኝቶ መውጣት አለበት እና ስለዚህ ጥሩ እና ፕሮአክቲቭ ሆኖ ፓርቲሲፔት ማድረግ አሪፍ ነው። የመጀመሪያው ኮድ ኦፍ ኮንዳክት ምንድነው? በቃ ኤቭሪባዲ እዚህ ጋር ፕሮብለም ሶልቭ ልናደርግ ነው የተገናኘ ነው። ሪስፔክት መደራረግ አስፈላጊ ነው። ኢጎ ምናምን አያስፈልግም። በቃ መማማር በጣም ስላለብን ሁሉም ያለውን ነገር የምታውቁትን ለጓደኛችሁ ሸር አድርጎ አንዱ ያላወቀውን አንዱ ሸር አድርጎ ተጋግዞ አብሮ ማድረግ ስለሚቻል ማለት ነው። ሌላው ፕሮፌሽናሊዝም ወሳኝ ነገር ነው እና አዝ ኮድ ኦፍ ኮንዳክት ለሌዚነስ ምንም ቶሌራንስ አይኖርም ማለት ነው። ሁለተኛው ኮሚኒኬሽን ሜንሽን እንዳደረኩት ስላክ ላይ ነው ኮሚኒኬት የምናደርገው። ዋዘ ፕራይመሪ እንትን እንግሊዝኛ ኮሚኒኬት ማድረግ ይቻላል። እንዲሁም በሎካል ቋንቋዎች አፕሮፕሪየት በሆነ ቋንቋ ማውራት ይቻላል። ኮንትሪቢዩሽን ላይ ይሄኛው ፕሮሰስ ጀስት ከኮዱ ባሻገር ብዙ ታስኮች ስላሉት ሁሉም ሰው በሚችለው እና ስፔሲፊክሊ ለምሳሌ አንድ ሰው ነገሮችን ማኔጅ ማድረግ ጎበዝ ሊሆን ይችላል። ስለዚህ ግሩፑን ማኔጅ ማድረግ ሰው ሶፍት ስኪል እየተማረ ነው ማለት ነው። ስለዚህ የማኔጅመንት ደግሞ ቲሙን ማኔጅ ማድረግ ሊችል ይችላል። ዳታውን መሰብሰብ ሊሆን ይችላል። አንዱ ደግሞ ጎበዝ ከሆነ ኮድ ላይ እንደዛው ትራንስሌት ማድረግ ሎካል ቋንቋዎችን መልቲሊንጓል የሆነ ቲም ሜምበር ካለን አሁን እዚህ ውስጥ እና የምትፈልጉትና ኒሻችሁን መርጣችሁ ኮንትሪቢዩት ማድረግ ያስፈልጋል። አራተኛው ደግሞ አስኪንግ ፎር ሄልፕ። በመጀመሪያ ያው ለርን ለማድረግ ስለሆነ በራሳችሁ ሶልቭ ለማድረግ ሞክሩ እና ደግሞ ናውዴይስ በጣም አሪፍ ጊዜ ላይ ነው ያለ ነው። ኒውሎጂ እና ኢንፎርሜሽን ፍሪሊ አቬለብል የሆነበት ጊዜ ላይ ነው ያለ ነው። ስለዚህ በኤኒ ሚንስ መጀመሪያ ራሳችሁ ሶልቭ ለማድረግ ትሞክራላችሁ። ከዛ ግን ላይክ ስፔሲፊክ ኩዌሽን ካለና ትንሽ አስቸጋሪ ነገር ካለ ሜንተርሺፕ ቻናላችን ላይ ጥያቄያችሁን መጠየቅ ትችላላችሁ ማለት ነው። አምስተኛው የኮሚትመንት ነው። ስለዚህ ታይማችሁን በጣም ዋይዝሊ ኢንቨስት ማድረግ ይጠበቅባችኋል። ምክንያቱም ጀስት ፓርቲሲፔት አድርጌ ነበር ብቻ ብሎ መውጣት ሳይሆን ላይክ አቢልት ዲስዋን ብላችሁ ለመኩራት እንዲመቻችሁ በቃ ቢውልድ ማድረግ አለባችሁ እና ታይማችሁን ኢንቨስት ካደረጋችሁ አይቀር ለዛ የሚመጥን ነገር ኮሚትመንት ማድረግ ጥሩ ነው።
ሶ ምን ኤክስፔክት እናደርጋለን? ዞሮ ዞሮ ከእናንተ እነዚህን 3 ነገሮች ኤክስፔክት እናደርጋለን። አክቲቭሊ ኤንጌጅ እንድታደርጉ ማንም ሰው በቃ ሁሉም ሰው እዚህ ጋር በሚችለው ነገር አክቲቭሊ ኤንጌጅ እንዲያደርግ። ከዛ ኮሚትመንት ነው ያው ዊክሊ ታስኮች ላይ። ሶስተኛው ላይ ደግሞ በቃ ዲሲፕሊን፣ ሂዩሚሊቲ እና ዊሊንግነስ ቱ ለርን ወይም ደግሞ ኤክስፕሎር ለማድረግ ዊሊንግነስ እንዲኖር ነው የምንፈልገው። ከዚህም ፕሮጀክቱን በቃ ባውንደሪውን ፑሽ አድርጋችሁ ኔክስት ሌቭል የሆነ ነገር እንድታደርጉት ነው ኤክስፔክት የምናደርገው ማለት ነው። ኤንድ ከዚህ አውትፑት ምን ይኖራል ምን ታገኛላችሁ? ምን የመጀመሪያው ያው የሆነ ቲፒካል የሆነ ትራዲሽናል ኢንተርንሺፕ ሳይሆን ጀስት ሬል ፕሮብለም ሶልቭ እያደረጋችሁ ክሩሻል እና ሪወርድ የሆነ ፕሮብለም ሶልቭ እያደረጋችሁ ያላችሁ ዳትስ ቢግ ቲንግ። ኤንድ ሁለተኛው ደግሞ እንዳወራ ነው ፋይናሊ ሪፋይን አድርገን ኦፕን ሶርስ ለምናደርገው ኢትስ ቢግ ቲንግ ላይክ ለፖርትፎሊያችሁ አሪፍ ይሆናል። ኤንድ ሶስተኛው ደግሞ ኢንዲማንድ የሆነ ስኪል ነው እየተማራችሁ የምትሄዱት። ስለዚህ እሱም አንድ ነገር ነው። አራተኛው ደግሞ እዚህ ውስጥ ኮላቦሬት ስታደርጉ ጥሩ የሆነ ኔትወርኪንግ ክሬት ታደርጋላችሁ ከላይክ ማይንድድ ፒፕል ጋር ማለት ነው። ሁኖስ እዚህ ላይ በደንብ ዲስከስ አድርጋችሁ ይህም ፕሮጀክት ኔክስት ሌቭል አድርጋችሁ ስታርታፕ ልታደርጉት ትችላላችሁ ዋቴቨር። ስለዚህ እሱም ኔትወርኪንግ አሪፍ ነገር ነው ማለት ነው። ኤንድ ሌላው ፕራክቲካል ኤክስፒሪየንስ ታገኛላችሁ ሀው ቱ ቢልድ ኤአይ የሚለውን እና እስከ ዲፕሎይመንት ያለውን ነገር ማለት ነው። ኤንድ ፋይናሊ ኮምፕሌሽን ኦፍ ሰርቲፊኬት ይኖራል። ከዛ ደግሞ ቤስት ፐርፎርም ለሚያደርጉ ወደ ቲማችን አዝ ፔድ ኢንተርን ኦንቦርድ የምናደርግ ይሆናል። እንዲሁም ሌላ ኦፖርቹኒቲዎች ይኖሩናል ማለት ነው። ይሄ ነው ሶ ያ ስለዚህ ሚሽን አሁን ስታርት ይሆናል ማለት ነው። የመጀመሪያው እንዳልኳችሁ ከሚቲንግ በኋላ ግሩፑን ጆይን ታደርጋላችሁ የስላክ ግሩፑን ማለት ነው። እዛ ላይ ሪሶርሶችን ሁሉንም እናስቀምጣለን። ከዛ የጉግል ፎልደርም ጉግል ድራይቭን ፎልደር ሼር እናደርጋቸዋለን። እዛ ላይ ግሩፕ ራንደምሊ 11 ሆናችሁ ታደርጋላችሁ። እዛ ላይ ግሩፕ ላይም ሊድ ማድረግ የምትፈልጉ እና ፓርቲሲፔት ማድረግ የምትፈልጉበትን ኤሪያ ላይ ሞዴሉን ቢልድ ማድረግ ከሆነ ቢልዲንግ፣ ዳታ ኮሌክሽን ላይም ከሆነ እንደዛው እሱን ታደርጋላችሁ ማለት ነው። ኤንድ ከዛ ግሩፕ ላይ ራሳችሁን ኢንትሮዲውስ አድርጉ፣ ተዋወቁ። ሶስተኛው ደግሞ ያው እንደተነጋገርነው ሰልፍ ኦርጋናይዝ ነው። ስለዚህ ዋንስ ግሩፕ ፎርም ካደረግን በኋላ ዊክዴይስ ላይ የራሳችሁን ሰዓት አመቻችታችሁ እሱን ታደርጋላችሁ። ኤንድ ኤቭሪ ዊክ ላይ አሁን ግሩፕ አሁን ቲም ዲሳይድ በሚያደርገው አይዘር ቅዳሜ ኦር እሑድ አሳይን አድርገን የዊክሊ ኬችአፕ ይኖረናል። ስለዚህ በዛ ሳምንት ላይ ምን እንደሰራችሁ በዛ ሳምንት እና ምን ላይ እንዳላችሁ በግሩፕ ሊደራችሁ ወይንም ደግሞ በዛ ሳምንት ፕሬዘንት እንዲያደርግ በመረጣችሁ ሰው አማካኝነት ፕሬዘንት ታደርጋላችሁ ማለት ነው። ኤንድ ይሄኛው ዊክ 0 እስከሆነ ድረስ ሪሶርሶችን ሼር እናደርጋለን ብለናል። ሪሶርሶችን እናንተም ኤክስፕሎር ማድረግ ትጀምራላችሁ ማለት ነው። ያ አዚ ፈርስት ታስክ እንግዲህ ተዋወቁ፣ ግሩፑን መስርቱ። ከዛ በኋላ የራሳችሁን ፕሮጀክት ፕላን እና ታስክ ፕራዮሪቲ ታዘጋጃላችሁ ማለት ነው። ያ አዚ ኮሚኒኬሽን ስላክ ነው፣ እሱን ሼር እናደርጋለን። ቴንኪዩ በጣም። አሁን ወደ ኪውኤንኤ ሄደን ጥያቄ ካለ እሱን እንመልሳለን ማለት ነው። ቴንኪዩ። ጥያቄ አለው? ጥያቄ ያለው ሰው የለም?
ኦኬ ቻት ላይ can you share your LinkedIn profile link? Okay, yeah, sure. Okay. What is this like? Okay. Yeah, like እንደ እንደ ቴሌግራም ወር ዋቴቨር ብለው ጀስት ኮላቦሬሽን ፕላትፎርም ነው። እዛ ላይ ቻት የምናደርግበት የምንቀየርበት ማለት ነው። ስለዚህ ኮላቦሬሽን ፕላትፎርም ነው። ፕሮጀክቱ ግልጽ ነው። የምንሰራው ነገር ገብቷቸዋል። ጥያቄ የለም። ኦኬ ስላይዱን ሸር እናደርጋቸዋለን። ሌላ አለን ላይክ ኒዮሎጂ ቤዙን እንዴት ክሬት ማድረግ እንደምትችሉ ምናምን እሱን አዚ ሳምፕል ያዘጋጀንላችሁ ጋይድላይን ስላለ እሱን ያው ድራይቭ ላይም አሁን አድ እናደርጋቸዋለን። እንዲሁም እዛው ስላክ ሪሶርስ ላይ እናስቀምጠዋለን። For beginners, what kind of resource would you suggest? ኦኬ ያ ለሱም ሪሶርሶች ሸር እናደርጋቸዋለን። የዩቲዩብ ቪዲዮዎች፣ ብሎጎች ሸር እናደርጋቸዋለን። አንድ አስፈላጊም ከሆነ የሆነ አንድ ዊክ ላይ ሲምፕል ዴሞ ወር ፕሮቶታይፕ አዘጋጅተን እሱን ማውራት እንችላለን ወር ማሳየት እንችላለን። ጥያቄ ካላችሁ በቮይስ እየጻፈ ያለ ሰው ካለ 1-2 ደቂቃ እንጠብቅና ጥያቄ ያለው ሰው ካለ መጨረስ እንችላለን። The group assignment made by you guys or ourselves? ክላሪፋይ ታደርግልኝ? አልገባኝም ጥያቄው። ኦር ሲምፕሊ ካን ተርን ኦን ዩር ማይክ እና ማውራት ትችላለህ ልዑል። ግሩፕ ክሬት ስናደርግ ራሳችንን ክሬት የምናደርገው ወይስ እናንተ ናችሁ አሳይን የምታደርጉት? እንትና እዚህ ግሩፕ ውስጥ እንትና ግሩፕ 1 ግሩፕ 2 ግሩፕ 3 እያደረጋችሁ አሳይን የምታደርጉት እናንተ ናችሁ ወይስ ድራይቭ ላይ ራሳችንን እዚህ እኔ ግሩፕ 1 ነኝ እኔ ግሩፕ 2 ነኝ እያልን ነው የምንገባው? እሱን ያሰብነው እዛው አሪፍ ድራይቭ ላይ የግሩፕ ፎርም የምታደርጉበት ግሩፕ 1 2 3 ብለን እናደርገውና ራሳችሁ ራንደም ላይ የፈለጋችሁት ግሩፕ ላይ ሬጅስተር ታደርጋላችሁ። ሶስቱም ግሩፕ ሴም ታስክ ነው የሚሰራው? ያ ሴም ታስክ ከዛ የራሳችሁ አፕሮች ማለት ነው። ላይ ሌላ ጥያቄ is there any web scraping in pipeline for build the knowledge base question involved? Any source you searched for the knowledge base? Okay. ያ ፎር ስክራፒንግ ሁለት አይነት አፕሮች መከተል ይቻላል። ያው የመጀመሪያው ጀስት ካንጋይስ ራይት ሲምፕል ፓይተን ስክሪፕት እና ስክራፕ እንዲያደርግላችሁ ኦር ደግሞ ሞር እንትን ምንድን ነው
አለ ለዚህ ለኤልኤልኤም ቤዝድ የሚሆኑ ክላውድ ማድረጊያ ፋየር ክራውል ይባላል። እሱን መጠቀም ይቻላል። እሱንም ሊንክ ሸር እናደርጋቸዋለን። ሚቲንጎችን ሪከርድ የሚደረጉትን አዶ ነው ግን እዛ ላይ ሊንክ ኦፍ ሳምቲንግ ሸር እናደርጋቸዋለን። እሱ ነው። ጥያቄ ከሌለ መጨረስ እንችላለን። እንደኔ ጥያቄም ካለ ላክ ላይ መጻፍ ይቻላል። ቴንክ ዩ ጋይስ ስለነበራችሁ እና ጆይን ስላደረጋችሁ እና ያ ሌትስ ቢልድ ዲስ እንግዲህ ኩል የሆነ ነገር ሲ ዩ ኦን ስላክ ቻው።